ራሴን ስቼ ነበረ። በጣም ለረጅም ሰዓት እዛ ማሽን ልብስ እያስገባው በቃ ወደኩ። ልቤ ዝቅ አለች እና ወደኩ። ቢሮም እንደዚህ ወድቅ ያለው ልጆች ናቸው ያነሱኝ፣ ቢሮ ላይ ራሱ ማለት ነው። ይህ አመት ምናምን ሆነኝ ምሰቃይ ብቻዬን። አሁን ግን ደከመኝ በጣም። ከሰው ሰው ምንሽ ነው ነው የሚሉኝ። በጣም ታገልኩ ላለመውጣት፣ ሰው እንዳይሰማ ብቻዬን ሁኜ ታግያለሁ። ስለ እውነት ማለት ነው። ወንድሟን አናገርኩት መጀመሪያ ላይ ብሩን ያው ሰርተሽ ተኪው በእሷና በአንቺ ግን እሷንም ስለማላወራት አይመለከተኝም ነው ያለ። እዚህ ዱባይ አለ ወንድሟ ስጦታ አበበ ስጦታው ይባላል። ነግሬዋለሁ። ተው በላት አንተ ወንድም ነህ ገስጻት ብዬዋለሁ። አይመለከተኝም ብሩን፣ የኔ ታናሽ ነሽ የእሷም ታናሽ ነሽ፣ ልጅ ነሽ ገና ሰርተሽ ተኪው። እኔ ብሩ አይደለም ብሩ ከሄደ ቆይተዋል። ግን እኔ ዛፍ ነኝ ወይ ድንጋይ ነኝ ወይ? እኔ የሚያለቅስ አይን አለኝ፣ የሚደማ ልብ አለኝ፣ የሚጎዳ አይምሮ አለኝ። እኔ ሰው ነኝ በቃ። አሁንም ብርቱካን ስጦታው አባተ ተበጀ፣ እኔ ሰው ነኝ። ሰው መሆን አበባ አይቼ እኔ ሰው ነኝ። የባካችሁ ተውኝ በቃ። ሪከርድ አድርጉልኝ፣ ታውኝ፣ አትምጡብኝ። ሰውዬ ገዝቶ የሰጠኝ ሴም ነው። ሴምን መቀየር አልችልም። በየት ብዬ ነው እኔ ሴም ወጥቼ ከማዳም ቤት የምገዛ? አታውኝ። ኪያ በምትባል ልጅ እኔ አላናገርኳትም። አሁን አንቺ ቅድም አቡዬ አናግራታልሽ እንጂ አላናገርኳትም። ኪያ የምትባል አብራት የምትሰራ ልጅ ከስር ራሱ ቲክቶክ ላይ እኔ ላይ ገብታ ተጋብተው ሲወልዱ ምን ልትሆኜ ነው ብላ ጻፈችና መጨረሻ ደግሞ በቁጥሯ በኪያ የምትባል አንብቤላቸው ምን ተብሎ እንደተጻፈልኝ የወንድማማች የልጅ ልጆች ነን። ነገር ግን ኬዝ አለባት ከቤተሰቧ ጋር። ምክንያቱም ልጅቷ ክርስቲያን ነች። ነገር ግን ሙስሊም አግብታ ስለወለደች የሆነ ጸብ ነበራቸው። አባቷ ሙቶ ሄዳ አልቀበረችም። የእነሱን የቤተሰቧ ወደ 10 ምናምን ዓመቷ ነው ሳኡዲ ላይ። የቤተሰቧን ጉዳይ እኔ ላይ እየተወጣች ነው ልጅቷ ያለችው። ወንድሟም ጋር እንደዚህ ጸበኛ ነች። አላናግራትም ነው ያለኝ። አበበ ስጦታው ይባላል። ዱባይ ነው ያለው። ያስገባችው እሷ ነበረች። ተታትወናል ነው ያለኝ። ብርቱካን ስጦታው አባተ ዱቤቴ ላይ ተወልደሽ ያደግሽ፣ እባክሽ ተይ። ለአባቴ አንድ ነኝ ለዘር ልውጣ። የምትወደኝ አያት አለች የምጠብቀኝ። ታይኝ። ሰው የላትም ወንድም የላትም። እንግዲህ አባቴ ታላላቅ ወንድም ያልወለደኝ የለኝ። እኔ እንዴት ላክ እህት ብዬ መጥቻለሁ። አላቅሽም። ትንሽ ሆኜ ሳለ ነው እኮ አያቴ ቤት መጥሽ በቆሎሽ ስትወስጅ ነው እኮ የማቅሽ። ግን እህት ብዬ መጣሁ። የደረሰብኝን ምስጢሪን አዋራውሽ። ተይኝ የባክሽ ብርቱካን ስጦታው ተይኝ። ፎቶ ላይ በዚህ ፕሮፋይል የምታዩት ናቸው። የምታውቁ ሪያድ ያላችሁ እዛ ሳኡዲ ያላችሁ ምከሩልኝ የባካችሁ። እዛ ይቀደም ሺሻ እያጨሰች ወንድ በጦታ እየገባ ቪዲዮ ተለቆባት ክዳለች። እኔ አይደለሁም ብላ ልጅቷ ብዙ ታሪክ ያላት ናት። ስለ እውነት የዱር ቤቴ ልጆች ግሩፕ ሰርተው ልጅቷ እንዲያርጋለች ተብላለች። ብዙ ኬዝ አለባት። አትቀርብም፣ አትመጣም። ስለ እውነት ነው የምላችሁ። ይህን ታክል ለምን ለእኔ እመጣለሁ ብላ እንደዚህ ላከችልኝ። ነው ያለት አለም እየተረጅኝ እናት አለምዋ አውቃ ነው ድራማ ነው አውቃ ነው። በነፍስሽ ነው የምትጫወትብሽ አልኩሽ እኮ። ብርቱካን ስጦታው አባተ የስንቄ እህት የአበበ እህት ታይኝ። እኔ ልውጣ ለአባቴ ለዘር ስሙን ላስጠራው። ታይኝ እህቴ ወንዱን ውሰጁ፣ እህት አለም ውሰጁ፣ አግቢው። እኔ እንዲሁ አልፈልገውም። አይምሮዬም ብቻ ደናሉን ተውኝ። አትጻፊ በተለያየ ስልክ አትምጪ። የወንድ ጠማሽ እንዴ? ሱዳኔ ፍቅረኛ አለሽ እኮ አላት። ፍቅረኛ እኮ ሲጀምር ማለት ነው። ግን በቀል ነው እየተበቀለች ያለች። የቤተሰቧን እኔ ላይ ነው እየተወጣች ያለች። ሌላም ያላወራሁት ታሪክ አለ። የአባት ልጅ አለኝ። አባቴ የሞተ በአባቴ ልጅ እናት ምክንያት እንደሆነ እየተራርቃኛል። ብርቱካን ማን ነው? ብርቱካን ስጦታው አባተ ዱርቤቴ ይወልዳል። የሆነ ስልክ ከኢትዮጵያ ሀገር ሊሰታብኝ ስልክ የለሰው ሀቡ እንዴት ነሽ? ላወራሽ ፈልጌ ነበር ስልክሽ አልሰራ አለኝ ስደውል። ሀቢባ የብርቱካን እህት ነኝ። ከኢትዮጵያ ነበር የምደውለው። ላወራሽ ፈልጌ ነው። የብርቱካን እህት ብርቱካን ስልኬን ለእህቷ ሰታ እህቷ ይኸውልሽ ብርቱካን ደግሞ ገነት የምትባል እህት አለቻት። አዎ ነገ አውርቻታለሁ። ልጅቷ እንደዚህ እያደረገች ፕሮፋይሏ ይኸውልሽ ነው ልትመጣ ተስማምታ ቲክቶክ ፕሮፋይሏ አልካልኛለች። እኔ እኮ አናግሬያታለሁ። እዚህ ጋር አቅርቢያ ላነጋግራችሁ አናግሬያት እሺ ብላ ነው የዘጋ ነው። መቼ ነው ያወራነው? ይኸውልሽ ዌንስዴይ እና ምን እንደበደልኳት እኔን ለምን ራስሽን ታጠፊያለሽ ያለችውን አንብቢው። ስሙ ይሄ ድምፄ እሷ ነው። ሀቢባ ቲክቶክ እገባለሁ ልደውልለትና ልንገረው መጀመሪያ ለባለቤቴ እና እሺ ችግር የለውም ካለ ባለቤት አላት። እሱን ነው ይህን ነው እንደዛ የምትለው። በአካል አግኝታ ታውቃለች። በስልክ
እታለም አታውቅም እንዴ? በእኔ እኮ ነው ያወቀችው። በቃ እኛ ሰው ከኢትዮጵያ ትተውን ህይወታችን አትረብሸን ተብሎ ዛሬ ተጽፎልኛል። ከኢትዮጵያ ህይወታችን እየረበሸችን ነው ትተውን እኛን ተብሎ እኔ ደግሞ እኔን ስተውኝ እኔ ዛፍ አይደለሁም፣ እኔ ሰው ነኝ። እኔን ስተውኝ እኔን ስድሳሰድቡኝ እኔ ወንድም የላት ወገን የላት ወድቃ ነው ጎዳና ላይ የተመለሰች ሀገሯ ገብታ ለጸበል ገብቼ ነበር። ይህን ጉዳይ ለራሴን ለማረጋጋት መስከረም ላይ የምትሄድበት